እግዚአብሔር በመለኮቱ ሰማይንና ምድርን የመላ ነው። የመላ መሆኑን ዘላለማዊ መሆኑን የማያምን የተረገመ ነው። እግዚአብሔር በሰማይ በምድር የሞላ ነው። መዝሙረ ዳዊት 139 ቁጥር 7 እና 8 እንደሚናገረው። ስለዚህ እርሱ በመለኮቱ ሁሉ ያለ መሆኑን ማመን ግድ ይልሃል አለ። እሺ እግዚአብሔር ባልተባረከ ቦታ አይገኝም የሚል ካለ ከፈርገው እግዚአብሔር ሁሉን የሚቀድስ እንጂ የሚረክስ ወይንም የሚያረክስ አይደለም የሚለውን አላስተዋለምና የተረገመ ነው። ፈጣሪን የሚያቆሽሽ አለ ብለህ ማሰብ በራሱ ምን ያህል ድክመት ነው? ምን ያህል ስንኩልነት ነው? ምን ያህል የሙስሊሙ ጭንቅላት የወረደ መሆኑ የምታዩት ከዚህ ነው። ፈጣሪያችንን ይሄ ያቆሽሸዋል፣ ይሄንኛው ደግሞ ለፈጣሪያችን ንጹህ ያደርገዋል ብሎ ማሰብ እሱን የሚያነጻው ነገር አለ። ፈጣሪያችንን ንጹህ የሚያደርገው አለ። ይሄንን ባደርገው ልብስህን አጥበህ ውሃ ልብስህን እንደሚያነጻው ፈጣሪያችንን የሚያነጻ አለ ብሎ ማሰብ ምን አይነት ደካማነት ነው? እንዴት ነው ፍጡር እሱን ሊያነጻው የሚችለው? ልብስህ ሲቆሽሽ በውሃ ሊነጻ ይችላል። ይሄ ንጹህ ውሃ ነው ፈጣሪን ያነጻል ብለህ ማሰብ ምን ያህል መውረድ ነው? ምን ያህል መዝቀጥ ነው? የምታየውን ብርሃን እንኳን ውሃ ያነጻውም። ፈጣሪን ፍጡሩ ያነጻዋል ብሎ ማሰብ ደካማነት እንደመሆነ ሁሉ በተመሳሳይ ደግሞ እርሱን ፍጡር የሆነ ነገር ያቆሽሸዋል ብሎ ማሰብም በጣም በጣም መውረድ ነው። በጣም ስህተት ነው። የሚቆሽሽ ከሆነ ምን አለው ማለት ነው? ቦዲ ነው ማለት ነው። ግዑዝ አካል ነው። ግዙፍ አካል ነው። ግዙፍ አካል ስለሆነ ይቆሽሽ ይችላል። ቅድም አልኳችሁ በተዘጋ ግድግዳ ላይ ሰንጥቆ መግባት የሚችል አካል አለ? ሰው አለ? ሰንጥቀህ ትገባለህ? ቀደህ አላልኩህም ደግሞ ክፍተት ፈጥረህ ማለት አይደለም። ሳከፍተው ሳይከፈት እንደዛው መግባት ይቻላል። ዘግተው ሲጸልዩ ክርስቶስ በር ሳይከፍት ይገባባቸው ነበር። ስለዚህ ለክርስቶስ በደንብ አስተውሉ። እንኳን ለክርስቶስ በስጋ ለተገለጠው ለማርያም እንኳን መቆሸሽ አይነገርም። ለክርስቶስ የፀጉር ማደግ፣ ጠፍር ማደግ፣ እንትን መቆረጥ፣ መጸዳዳት እንደዚህ ማለት አይነገሩም። አንድ ሁለተኛ አምላክ በባህሪው አስቀድሞ ቃል ስጋን ሳይዋሃድ በሁሉ የሞላው እርሱን የሚያቆሽሸው የሚቆሽሽም አይደለም። በዚህ ጋር እንዴት ተገኘ እዛ ጋር እንዴት ተገኘ የሚባልም አይደለም። ሁሉን የሚቀድስ እንጂ እሱን የሚቀድሰው የለም። ሁሉን የሚያነጻ እንጂ እሱን የሚያነጻ ፍጡር የለም። ፍጡር እሱን ያነጻዋል ማለት ፍጡር ከመፈጠሩ በፊት ፈጣሪያችን ቆሻሻ ነው ብለው እያመኑ ነው ሙስሊሞች ማለት ነው። ፍጡር ፈጣሪያቸውን ንጹህ የሚያደርገው ከሆነ ወይንም ደግሞ ተቆሻሻ የሚያጠራው ከሆነ ፍጥረትን ከመፍጠሩ በፊት ቆሽሾ ነበረ፣ ቆሻሻ ነበረ። ከዛ የሆነው አንደኛው ፍጥረት መጣና ፈጣሪያቸውን ንጹህ አደረገው ማለት ነው። ሳይታጠብ ቆይቶ ውሃ ከሆነ የሚያነጻው ፈጣሪያቸውን ንጹህ የሚያደርገው በውሃ ነጻ ማለት ነው። ይሄ በጣም ክፉ ትምህርት ነው። አምላክ በማህፀን እንዴት ይወጣል ማለት አዳምና ሔዋንን በእጁ አላህ ይሰራው አልነካውም ማለት ነው። በእጆቹ ስለሰራው ነክቶታል ብላችሁ መታምኑት ዋብዬዎች በተለይ ቀጥታ በእጁ ነው የሰራው ብላችሁ መታምኑት። በምንድን ነው የሰራው? ወልሴ ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? በስንት እጁ ነው የሰራው? በሁለት እጁ 40 ዓመት ሙሉ አብኩቶ ጠፍጥፎ ቀጥቅጦ ነው የሰራው። ሙፈሲሮች እንደሚሉት ጠበሪ አይ እጅ የተባለው ሜታፎር ነው ወይ? ዋብዮች አታምኑም። ሊትራሊም አላህ እጅ አለው። አዎ በእጁ ነው የሰራው። እጁ ግን የኛን አይመስልም ነው የምትሉት። የማንንም የጉንዳንም ይምሰል የዝሆንም ይምሰል የነሱንም አይምሰል ሲፈልግ ከዚህ አዲስ አበባ አሜሪካ የሚድረስ
አይመለከተኝም። ሲፈልግ ትንጥ የሚሆን አይመለከተኝም። ነገር ግን በምንድን ነው የሰራው? በሁለት እጆቹ ማን? አደምን። ኦኬ እንዴት ነው የሰራው? ብልቱንም ሰርቶለታል አይደል? ቀርጾለታል። ኦልራይት 15:26 እና እንደክፈተው ከምንድን ነው የሰራው? እሺ እንዴት ነው የሰራው? እንንቀሳቀስ እስቲ እንመልከተው እስቲ እንዴት ነው የሰራው የሚለውን እንየው እስቲ። ሰውን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። አላህ ልክ እንደ አሸንጉሊት አደምን አብክቶ አጨማልቆ በምንድን ነው የሰራው? ከሚገማ ጭቃ። ስለዚህ አላህ የሚገማ ጭቃን ሲነካ አደምን ከነካው ከሰራው በኋላ ታጥቧል? አልታጠበም? ምክንያቱም አሁን ከሚገማ ጭቃ ሊትራሊ በእጁ ሰርቷል ብለው የሚያምኑት በደንብ አስተውሉ። ሊትራሊም በእጁ ሰርቶታል ብለው ነው የሚያምኑት። ይሄ ሜታፎሪክ ነው፣ ምሳሌያዊ ነው፣ ተዊል ይደረጋል ብለው አይደለም የሚያምኑት። ሊትራሊ በእጁ ሰርቶታል። እጁ ግን የኛን አይመስልም ነው። ሁኬርስ ማንንም ይምሰል አይምሰል ምን አገባን? ጥያቄያችን እሱ አይደለም። እኛ ግን በእጁ ሰርቶታል። ስለዚህ አላህ ያጭቃን ታጥቧል አልታጠበም? ታጥቧል አልታጠበም? ኦኬ ቃል በስጋ መገለጡ ቃልን ያቆሽሻል ብላችሁ ነው እናንተ አሰባችሁት። እኛ እንደዛ እናስብም፣ እኛ እንደዛ እናምንም። የሚያቆሽሸው ስለሌለ ምንም። የእናንተ ግን ገና ስጋውን ሲሰራ አዳምን ጭቃውን አብኩቶ እኮ ነክቶታል። አልቆሸሸም ማለት ነው። እናንተ ጋር ሲሆን አልቆሸሸማ፣ ቆሽሿል ማለት ነው። እናንተ ጋር ሲሆን እንዴት ነው? ቢቆሽሽም ችግር የለውም ነው። እንዴት ነው ነገሩ? ወዴት ይሆናል ነገሩ? ወዴት እንዴት አድርጋችሁ ታስማሙታላችሁ? ይሄንን ጀሚዕ ተርሚዚ 29:55 ክፈት እስቲ። እንዴት ነው እሱ ጭቃውን ያቦካው? ጭቃውን እንዴት ነው ያመጣው? ከየት ነው ያመጣው ጭቃውን? እንዴት አድርጎ ነው ጭቃውን ከማቡካቱ በፊት እንዴት አፈሩን እንዴት አደረገው? ከዛስ እንዴት አቦካው? ኦኬ ያ ይሄንን አደምን እንግዲህ ከገማ ጭቃ እንደፈጠረው በሱራ 15 ቁጥር 28 እና 26 ጀምሮ ተቀምጧል። ያ ጭቃ ደግሞ እንዴት ነው አላህ አድርጎ የወሰደው በእጁ የሚለውን እዚህ ሐዲስ ላይ መሐመድ እንደዚህ ብሎ ተናግሯል። The messenger of Allah said የአላህ መልእክተኛ እንደዚህ አለ Indeed Allah most high created Adam from a handful that he took from all the earth ምን ይላል? አላህ ጭብጥ አፈርን ከመላው ምድር በእጁ ጨብጦ ወሰደ። ሉክ ከመላው ምድር በእጁ አፈርን ጨብጦ ወሰደ። So the children of Adam came in according with the earth. Some of them come red, white, black, and in between. That and the thin, the thick, and filthy, and the clean. ምን ይላል? የአደም ልጆች በዚህ ምክንያት ነው ከመላ አፈር ስለተሰሩ ነው። ግማሹ ቀይ፣ የተወሰነው ነጭ፣ የተወሰነው ጥቁር የሆነው፣ የተወሰነው ቀጭን፣ የተወሰነው ወፍራም የሆነው፣ የተወሰነው ቆሻሻ፣ የተወሰነው ንጹህ የሆነው ይላል። ስለዚህ ከመላ አፈር ወስዶ ስለሰራው ቆሻሻም አለ፣ ምን አለ? ንጹህም አለ። ንጹህም አፈር በእጁ ወስዷል፣ ቆሻሻም አፈር በእጁ ወስዷል ማለት አላህ። ቴንክ ዩ። እና ታዲያ እነሱ አላህ ቆሻሻ ጋር ሲነካካና ሲይዝ ቆሽሿል አልቆሸሸም? አሁን ቆሻሻውን ሲጨብጥ እንዴት ነው? ቆሽሿል አልቆሸሸም? አሁን እንዴት ነው እሱ? አላህ ታጥቧል አልታጠበም? እንዴት ነው ነገር? ቢታጠብም አይለቅም ነው። በነገራችን ላይ ቢታጠብም የማይለቅ መሆኑን የምታየው በምን እንደሆነ ታውቃለህ? የሚጣበቅ ነው። ሱራ 37 ቁጥር 7 ላይ ምን ይላል? እኛ ከሚጣበቅ ጭቃ ፈጠርናቸው።
ምኑ ላይ ነው የተጣበቀው? ቆይ የሚጣበቅ መሆኑን በምን አወቁት? ገና ሲፈጥረው እሱ ላይ ተጣብቆበት ነው አይደለ? ያ ይገርም ነው። ስለዚህ አላህ የሚያቆሸው ነገር አለ እያልከኝ ነው? ያ አላህ አንዱን ንጹህ አድርጎ የፈጠረበት ጭቃ ያ የሚጣበቅ ጭቃ ነው፣ የገማ ጭቃ ነው፣ ግም ጭቃ ይለዋል ደግሞ ሱራ 15 እዛው ቁጥር 33 ላይ ግም ጭቃ ብሎ ይናገራል። አሁን እኮ ምንድነው መሰለ ትልቁ ችግሩ ሙስሊሞች አላህ ሊትራል የሆነ እጅ አለው ብለው ያምናሉ። ሊትራል እጅ እንደው የኛን አይምሰል እንጂ ለራሱ በሚገባው መጠን እጅ አለው ብለው ይናገራሉ። በዛ እጁ ደግሞ የተለያዩ ዓለማት ላይ የሚገኙ ጭቃዎችን ወስዶ ከሰራ ሰዎች ደግሞ የሚለያዩት ንጹህና ቆሻሻ አስቀያሚ የሆኑት በዛ ምክንያት ከሆነ አላህ ያንን ጭቃ ሊትራሊ በእጁ ነክቶታል ማለት ነው። መንካቱ ሁላ ሜታፎሪካል አይደለም። እኛ ጋር ግን መንካቱ ራሱ ነው እንደዚህ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን ራሱ አባቶች ሲያብራሩ እሱን እንሄድበታለን። እግዚአብሔር እንደዚህ ከዛና ከዛ ጭቃ ሰብስቦ እንደዚህ እጅ ሊትራል ፊዚካል እጅ ኖሮት ሰራ ብለን አናምን። እንደዛ የሚል አስተምሮ ስለሌለ ማለት ነው። የሙስሊሞቹ ግን ይሄ ሜታፎሪካል እንኳን አይደለም፣ ሊትራል ነው የሚያምኑት። ሉክ ያ ጭቃ ምንድነው? ከሚጨለጨል ሸክላ ከግም ጭቃ ለፈጠርከው ሰው ልሰግድ አይገባኝም። አላህ አይወለድም የሚል ጥቅስ አለ? አሁን አለ። እሺ ጥቅሱ ነገር ነው። እሺ ሱረቱል ኢኽላስ ላይ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ቢሉ ሱረቱል ኢኽላስ ላይ ክፈትልኝ። ኦኬ ተርጉሙ፣ ችግር የለውም ስለምናውቀው። እሺ ለም የሊድ ያለው ለም ያለው እንትኑ ማለት ነው። ለም ያለው አረብኛው ለም የሊድ የሚለው ማለት ነው ኢስቲምራርን ነው የሚጠቅመው እንዳል በአላህ ሲፈሰር ማለት ነው። ወደ አላህ ሲፈሰር ኢስቲምራር ማለትም መቀጠልን። ለም የሊድ አልወለደም የሚለውን ሰው የሚጠቁመው አላህን በተመለከተ ነው። ተርጉሙ ችግር የለውም። ለም ያለችው ማዕና ትርጉማ ምንድን ነው ታውቃለህ? ለም የሊድ ወለም ይውለድ ማለት ምን ማለት ነው? ተርጉመው ዝም በልና ከመፈሰሪ ከመተርጎመ በፊት የኛው መጀመሪያ ማወቅ አለ። ለም የሚለው ትርጉሙን ታውቃለህ? ተርጉመው ታውቃለህ ወይ? ለም የሊድ ችግር የለውም። ለም የሊድ ማለት ምን ማለት ነው? እሺ ለም የሚለውን ትርጉሙን ታውቃለህ? አታውቀውም? ቀጥል። አፍራሽ ነች። ቀጥል። አፍራሽነቷ ለማን ነው? ጥሩ ነው። አፍራሽነቷ ወደፊት የሚመጣው ነው ያለፈው ታፈርሰው ያለፈውን ነው። ያለፈውን ከማፍረስ ግን አላህን በተመለከተ ከሆነ ግን ወደፊት የሚመጣውንም ወደ እንትኑ ማን ያለ ማስረጃ ነው? ኢብኑ ዑሰይሚን ያምጣለህ። ኢብኑ ዑሰይሚን መቼ ነበር የነበረው ሰውየው? በእናትህ ለኦዲየንስ ከፍ አድርገና ንገራቸው እስቲ። ከፍ አድርገውና መቼ የነበረ ሰው እንደሆነ ንገራቸው። ከዛ ማስረጃውን እስቲ እናየውና ትንሽ ፈን እናደርግበታለን። ክርስቲያን ከፍ አድርገውና እስልምና በማለት እንደተመሰረተ ኦዲየንስ እንዲያውቅ ኢብኑ ዑሰይሚን መቼ እንደነበረ ንገራቸው። ተዋታው ቪዲዮውን አጣጣው ክርስቲያን ልጁን ከፍ አድርገውና እኔን ዝቅ አድርገኝና ይንገራቸው። ቀጥል። ኢብኑ ዑሰይሚን መቼ የነበረ ሰው እንደሆነ ከ20 ዓመት በፊት ነው የሞቱት። አረ እስቲ ድገመው እስቲ። ከ20 ዓመት በስተፊት የሞቱት በዘመናችን የነበሩ ሊቃውንቶች ናቸው። ስለዚህ እኔ ፍንዳታ ሆኜ ድድ ማስጫለ ቁጭ ማለት በጀመርኩበት ሰዓት ላይ ነው ያንተ እምነት የተመሰረተው እያልከኝ ነው?